የቼልሲው አዲሱ አሰልጣኝ ሊያም ሮዚነር የመጀመሪያ የፕሪሚየር ሊግ ጨዋታውን በአሸናፊነትና በድል አጠናቋል። የምዕራብ ለንደን ደርቢ ጨዋታ ነበረ በትላንትናው ዕለት የተከናወነው። ሁለቱ የምዕራብ ለንደን ደርቢ ከተማ ክለቦች ያከናወኑት ጨዋታ በቼልሲ አሸናፊነት ተጠናቋል። ብሬንትፎርዶች በትላንትናው ጨዋታ ላይ በርካታ የግብ ዕድሎችን አግኝተው እነዛን ሳይጠቀሙባቸው ነበር የቀሩት። ነገር ግን በትላንትናው ጨዋታ ላይ ከብሬንትፎርድ ተጫዋቾች ስህተት የተገኙትን ሁለት ኳሶች ቼልሲዎች እነዛን ወደ ጎልነት በመቀየር 2-0 በሆነ ውጤት አሸንፈው ወደ አሸናፊነትና ወደ ድል ተመልሰዋል። አሁንም ቼልሲ በቶፕ 4 ፉክክር ውስጥ እንደሚቆይ ያረጋገጠበት የጨዋታ ምሽትን ነበረ በትላንትናው ዕለት የተመለከትነው። ትላንትና ጨዋታው እንዴት ነበር? ቼልሲዎች በጨዋታው ላይ ከፍተኛ የሆነ ሙከራ ሲደረግባቸው ቢቆይም ጨዋታውን ግን ምን ነገሮችን ተጠቅመው ነው ማሸነፍ የቻሉት? ከዚህም በተጨማሪ ሊያም ሮዚነር ወደ ሜዳ ያስገባቸው ተጫዋቾች ለድሉ ምን ያክል አስተዋጽኦ ነበራቸው? ከዚህ በኋላስ ቼልሲ በምን ያክል ወጥነትና አሸናፊነት ቀጣዮቹን ጨዋታዎች ልንመለከተው እንችላለን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ፈጣሪ ቢፈቅድ ዘንድሮ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ደግሞ ከፈጣሪ ቀጥሎ እናንተን ይዘን እንደምናሳካው እምነት አለን። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለሌሎች እግር ኳስ ተመልካቾችና አዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልጋል። እናም ለእናንተ የ3 ሰከንድ ስራ ነው። ይሄ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ይህንን ፕሮግራም እንደጀመራችሁ ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። ከማንቸስተር ደርቢ የጨዋታ ትንታኔ በኋላ በድጋሚ ለመላው የኦርቶዶክስ ተዋህዶ ሃይማኖት ተከታዮች በሙሉ እንኳን ለከተራና ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። በዓሉ ደስ የሚልና የፍቅር እንዲሆንልን አራዳ ሜዳ ይመኛል። የምዕራብ ለንደን ደርቢን ጨዋታ ደግሞ በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል። እንግዲህ ትላንትና ከነበሩ በተመሳሳይ ሰዓት ሲደረጉ ከነበሩ ተጠባቂ ጨዋታዎች መካከል አንዱ የምዕራብ ለንደን ደርቢው የቼልሲና የብሬንትፎርድ ጨዋታ ትልቁና ተጠቃሹ ነበር። ቼልሲ እንግዲህ በሳምንቱ አጋማሽ በአርሰናል በካራቦ ካፕ በሌላ የለንደን ደርቢ ጨዋታ ተሸንፎ ነበረ ወደዚህ ጨዋታ የመጣው። ሊያም ሮዚነር የመጀመሪያ የፕሪሚየር ሊግ ጨዋታውን ነው በአሰልጣኝነት ትላንትና ሲመራ የተመለከት ነው። ሁለቱም አሰልጣኞች ኬት አንድሪውም እንዲሁ ደግሞ ሊያም ሮዚነርም የቀድሞ የቴሌቪዥን የእግር ኳስ ተንታኝ ነበሩና እንግዲህ ትላንትና ሁለቱ የቀድሞ የስራ ባልደረቦች በተቃራኒ የተገናኙበትም የጨዋታ ምሽት እንደነበር ተመልክተናል። በትላንትናው ጨዋታ ላይ እንግዲህ አሰልጣኙ ሊያም ሮዚነር ያላገኛቸው ተጫዋቾች ነበሩ። ለምሳሌ ኤስቴቫውን በትላንትናው ጨዋታ ላይ አሰልጣኙ ማግኘት አልቻለም። ከጨዋታው ፊትም አሰልጣኙ ሲናገር ነበረ፣ በክለባችን ውስጥ ቫይረስ ገብቷል፣ የስታፍ አባላቶቻችን እየታመሙ ነው፣ አንዳንድ ተጫዋቾቻችንም አቬሌብል እየሆኑልን አይደለም እና ተጫዋቾቻችን ንጽህናቸውን መጠበቅ፣ እጆቻቸውን በደንብ መታጠብ ይጠበቅባቸዋል። ምክንያቱም ከዚህ በኋላ ቢዚ ፔሪየድ ነው የሚጠብቀን፣ በጣም በጨዋታዎች የተጨናነቁ ወቅቶች እየጠበቁን ነው እና ሁሉንም ተጫዋቾች አቬሌብል ሆነው ማግኘት እንፈልጋለን የሚል ሀሳብ ነበር አሰልጣኙ ሊያም ሮዚነር የሰጠውና እንግዲህ ኤስቴቫኦ በትላንትናው ጨዋታ ላይ ያልተመለከትነው ተጫዋች ነበር። ከዛ ውጭ በአሰልጣኙ በኩል ትላንት እንዳየነው በግብ ጠባቂ ቦታ ላይ እንደተለመደው ሮበርት ሳንቼዝ ጀምሯል። ሬሲ ጄምስ ከባለፈው የአርሰናሉ ጨዋታ በኋላ እንግዲህ በዚህ ጨዋታ ላይ ወደ ቋሚ አሰላለፍ የመጣበትን ጨዋታ ተመልክተናል። የአርሰናሉ ጨዋታ ላይ አልተሰለፈም ነበር። ማርኮ ኩሬያ እንዲሁ ደግሞ ቶሲን አራራ ቢዮ እና ትሬቮ ቻሎባህ ደግሞ የተከላካይ መስመር ተጫዋቾች ነበሩ። ካይሴዶም የአርሰናሉ ጨዋታ ካመለጠው በኋላ በዚህ ጨዋታ ላይ ከኤንዞ ፈርናንዴዝ ጋር በቋሚነት ጀምሯል። ጋርናቾ በአርሰናሉ ጨዋታ ላይ ተቀይሮ ነበር የገባው። በዚህ ጨዋታ ላይ ግን በቋሚነት ጀምሯል። ኮል ፓልመር እንዲሁ በአርሰናሉ ጨዋታ ላይ አልተመለከትነውም፣ እሱም እንደዚሁ በዚህ ጨዋታ ላይ በቋሚነት ጀምሯል። ፔድሮ ኔቶና ዦ ፔድሮም በቋሚነት የተሰለፉ ተጫዋቾች ነበሩ። ትላንትና ጨዋታውን ለተመለከተ ብሬንትፎርዶች በጣም የተሻለ
የማጥቃት እንቅስቃሴን ያሳዩበት ነበር። ምናልባት እንደው ቼልሲ ኳስ ተቆጣጥሮ ስናየው አይናችን እንደው ሊሸውደን ካልቻለ በስተቀረ ወይ ደግሞ ቁጥሮች ሊሸውዱን ካልቻሉ በስተቀረ የብሬንትፎርድ ማጥቃት ግን እጅግ በጣም የተለየ እንደነበረ ስናይ ነበር። ቢያንስ ብሬንትፎርድ በትላንትናው ጨዋታ ላይ 1 ወይም 2 ጎል አስቆጥሮ መውጣት የሚጠበቅበትን የጨዋታ መርሃ ግብር ተመልክተናል። ምክንያቱም በ90 ደቂቃ የተመዘገበውን ስታት ብትመለከቱት ትደነግጣላችሁ። ቁጥሩን ስታዩት ቼልሲ 6 ሙከራን የሞከረው አድማጮች፣ ከ6ቱ 2ቱ ብቻ ናቸው ኢላማቸውን የጠበቁት። እሱንም 2ቱም ጎሎች የተቆጠሩት በብሬንትፎርድ ተጫዋቾች ስህተት ነው። 1.59 ኤክስፔክትድ ጎል ነበራቸው። 46% የኳስ ቁጥጥር የበላይነት ቼልሲ ወስዶ ነበር። ወደ ብሬንትፎርድ እንምጣ። ለምን ብሬንትፎርድ የበላይነት ወስዶ ነበር በዚህ ጨዋታ ላይ እንዳልኩ በዚህ ቁጥር ብቻ መረዳት እንችላለን። ብሬንትፎርድ 54% ኳስ ተቆጣጥሯል። ረጅሙን ደቂቃ እንግዲህ የኳስ ቁጥጥር የበላይነት የወሰደው ብሬንትፎርድ ነበር ማለት ነው። ብሬንትፎርድ 15 ሙከራዎችን ሞክሮ ተመልከቱ። ቼልሲ ግማሽ እንኳን አልደረሰም የብሬንትፎርድ። ቼልሲ 6 ነው የሞከረው። ብሬንትፎርድ 15 ሞክሮ ከ15ቱ 5ቱ ኢላማቸውን የጠበቁ ነበሩ። ሉክ ምን ያህል ጨዋታው ላይ የበላይነት ወስደው እንደነበር በዚህ ማየት ይቻላል። 1.56 ኤክስፔክትድ ጎል ነበራቸው እና የትላንትናው ጨዋታ ላይ ብሬንትፎርዶች በቃ ክሊኒካል አለመሆናቸው ኬቨን ሻዴ ያለቀላቸውን ኳሶች አንዳንዶቹን ኳሶች ለማመን የሚከብዱ ከአንድም 2 ኳሶች ሲያመክን እንደነበር አይተናል፣ ተመልክተናል። ትላንትና ኳሚን ኬልኸር አንድም ኳስ አላዳንም። ምክንያቱም ያን ያህል እሱን የሚያስጨንቁ ሙከራዎች አልነበሩ ብዙ። ወደ ሳንቼዝ ስንመጣ ግን ትላንት 6 ኳሶችን ያዳነው ተመልከቱ። ምን ያህል ቼልሲ በትላንትናው ጨዋታ ላይ የበላይነት ተወስዶበት እንደነበር በዚህ ማየት ይቻላል እና የመጀመሪያው ማጋማሽ ላይ የበላይነት ተወስዶባቸው ነበር። በሁለተኛው ማጋማሽ ተመሳሳዩን አይነት ነገር ስናይ ነበረ። ቼልሲ ሁለተኛውን ጎል እስከሚያስቆጥርበት ደቂቃ ድረስ በጣም በቃ ልክ ሁለተኛው ጎል ሲቆጠር ተስፋ ቆረጡ የብሬንትፎርድ ተጫዋቾች። ጎሉም የተቆጠረበትን ሰዓት ስትመለከቱት ከዛ በኋላ ሪቫይቭ ለማድረግ ለማገገም የሚያስቸግር ሰዓት ነበረ። ፓልመር የፍጹም ቅጣት ምት ጎሉን ያስቆጠረው። የመጀመሪያውን ጎል ጆዋው ፔድሮ ሲያስቆጥር ራሳቸው ኳሱን ብሎክ እናደርጋለን ብለው ኤንዞ ፈርናንዴዝ ነው አስቦበት አይደለም። ኳሱን እሱን ነክታ ወደ ፍጹም ቅጣት ምት ግብ ክልል ውስጥ ገባች። እንደውም ኦፍሳይድ ነው በሚል ኳሱ ተሽሮ ነበር። በኋላ ላይ በቪኤአር ታይቶ ነው ኳሱ የጸደቀውና ጆዋው ፔድሮ በጣም በሚገርም ሁኔታ ነው ያንን ኳስ አክርሮ መጥቶ መረቡ ላይ ማስቀመጥ የቻለው። ምክንያቱም ካዮዴ ኳሱን ኦንሳይድ እንዲሆን አድርጎት ነበረ። ካዮዴ ትከሻው ኦንሳይድ ገብቶ ነበረ እና የካዮዴ አቋቋም ኳሱን ኦፍሳይድ እንዲሆን ስላላደረገው የጆዋው ፔድሮ ጎል የጸደቀበትን ሁኔታ ተመልክተናል ማለት ነው። ከዛ ውጭ ግን የተመለከትናቸው እያንዳንዶቹ እንቅስቃሴዎች አሁን ይሄ ጎል መጀመሪያው አጋማሽ ላይ ከተቆጠረም በኋላም ቢሆን ብሬንትፎርዶች በርካታ የጎል ማግባት አጋጣሚዎችን ነበር ያገኙት። በኋላ ላይ ራሳቸው ደግሞ እንደገና ሌላ ስህተት ተሳስተዋል። ኳስ እየተቀባበሉ በነበረበት ጊዜ ብሬንትፎርዶች ኳሚን ኬለር ኳስ ማግኘት አልቻለም እና ተቀይሮ የገባው ሊያም ዴላፕ ደግሞ ኳሱን ለማግኘት በሚሮጥበት ጊዜ በግብ ጠባቂው ኳሚን ኬለር ጥፋት ተሰራበት። ግልጽ ነበር የፍጹም ቅጣት ምት እንደሚያሰጥ ምንም የሚያጠራጥር አልነበረም። በዚህ ምክንያት ያን የፍጹም ቅጣት ምት ኮል ፓልመር አስቆጥሮት ጨዋታው 2-2 ተጠናቋል ማለት ነው እና በጨዋታው ላይ ብሬንትፎርዶች እንደነበራቸው የበላይነት እንደ ኳስ ቁጥጥራቸው እንደሞከሩት ሙከራ ሳንቼዝ እንዳወጣቸው ኳሶች ቢሆን ኖሮ በጨዋታው ላይ ብሬንትፎርድ ቢያንስ 1 ነጥብ የሚገባው ቡድን ነበር፣ ቢያንስ አቻ የሚገባው ቡድን ነበረ። ግን የራሳቸው ስህተት ደግሞ ምናልባት እነዛ ስህተቶች ባይኖሩ እኔ ቼልሲ ጎል ማስቆጠሩንም እጠራጠራለሁ። ምክንያቱም ሁለቱም በቼልሲ በብሬንትፎርድ ተጫዋቾች ስህተት የመጣ ጎል ነው ብያቸዋለሁ እና በራሳቸው ስህተት ነው የተቀጡት እንጂ ጨዋታውን በደንብ ማኔጅ ማድረግ ኮንትሮል ማድረግ የሚችሉበት በጣም ብዙ እድል ነበር ማለት ይቻላል። በትናንትናው ጨዋታ ላይ ለቼልሲ ውጤት ማስመዝገብ የሮበርት ሳንቼዝን አስገራሚ ብቃት አለማንሳት አይቻልም። እንግዲህ በሳምንቱ አጋማሽ በአርሰናል 3-2 በተሸነፉበት ጨዋታ ላይ 2 ኳሶችን ተሳስቶ የቼልሲ ደጋፊዎች በጣም ሲተቹት የነበረውና ጣት ሲቀስሩበት የነበረ ተጫዋች እንደነበር አይተናል የሳንቼዝን ፐርፎርማንስ በተመለከተ። ነገር ግን ስለ ቼልሲ ብዙ መረጃዎችንና ዘገባዎችን በመጻፍ የሚታወቀው የዚህ አትሌቲኩ ጸሐፊ ቶም ቡሮውስ
እንደውም ስለ ሳንቼዝ ምን ነበር መሰላችሁ ያለው ከትላንትናው ጨዋታ በኋላ ዘንድሮ በቼልሲ በጣም ይሄ ኮንሲስተንት የሆነ ወጥ ብቃት በማሳየት ረገድ ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ሮበርት ሳንቼዝ ነው የሚል ሐሳብ ነበረ ትላንትና ጨዋታው ካበቃ በኋላ የጻፈውና አሰልጣኙ ሊያም ሮዚነር በርግጥ ስለ ግብ ጠባቂዎች ጥያቄ ሲቀርብለት እኔ ቁጥር 1 ግብ ጠባቂ ቁጥር 2 ግብ ጠባቂ በሚለው ነገር ይሄ ቁጥር 1 ግብ ጠባቂ ቁጥር 2 ግብ ጠባቂ የሚባል ነገር የለኝም እኔ የምሰራው እንደዛ አይደለም በቃ ግብ ጠባቂዎች እዛ ስፖት ላይ ለመገኘት ጠንክረው መስራት አለባቸው የሚል ሐሳብ ነበር የሰጠው። ትላንትና በርካታ ኳሶችን አውጥቷል። 6 ኳሶችን አድኗል ብያቸዋለሁ። ለምሳሌ የኬቨን ሻዴ ኳስ በቃ ያለቀ ጎል ነው ብላችሁ የምታስቡት ኳስ ነበር። ከግብ ጠባቂው ፊት ለፊት ነው ኬቨን ሻዴ ያንን ኳስ አግኝቶ የሞከረውና ግብ ጠባቂው ያንን ኳስ ያወጣበት መንገድ እጅግ በጣም የሚያስገርም ነበር። የመጀመሪያው አጋማሽ ላይ ኳሶችን ለማዳን ሲያደርግ የነበረው ጥረት እና ደግሞ እዛች ቦታው ላይ ኮማንድ እያደረገ ተጫዋቾቹ የሴት ፒሶችን እንዲቆጣጠሩ ሲያደርግ የነበረበት ጥረት ትናንትና በጨዋታው ላይ ቼልሲ 3 ነጥብ ይዞ እንዲወጣ አስችሏል። በቃ ማድነቅ ያለብን ጊዜ ላይ ደግሞ ማድነቅ አለብን። ሁል ጊዜ ሮበርት ሳንቼዝን አይ እንደዚህ አይደለም እንደዚህ ነው ምናምን እያለን እኮ ልንተቸው እንችላለን። ግን ደግሞ ጥሩ ሲጫወቱም ጥሩ መጫወቱን ክሬዲት ልንሰጠው እንዲሁ ደግሞ አፕሪሼት ማድረግ አስፈላጊ ነው እና ትላንትና ምናልባት ሳንቼዝ ባይኖር ኖሮ እኔ ቼልሲ በዚህ ጨዋታ ላይ 3 ነጥብ ይዞ መውጣቱን ሁሉ እጠራጠራለሁ። ምክንያቱም በጣም ያለቀላቸውን ኳሶች ስለነበር ሲያደን የነበረው ማለት ነው እና የሳንቼዝ ፐርፎርማንስ ትላንትና እንደው በጨዋታው ላይ በጣም ኮከብ ሆኖ እንዲያመሽ እና ደግሞ ብሬንትፎርድ በጨዋታው ላይ አሸንፎ እንዳይወጣ ጎልም ደግሞ እንዳያስቆጥር ከፍተኛ ጥረት ያደረገበትን እንደሆነም ጭምር ተመልክተናል። ከዛ ውጪ ግን አሰልጣኙ በትላንትናው ጨዋታ ላይ ሊያም ሮዚነር ምን አይነት ነገሮችን ነው ሲያደርግ የነበረው የሚለውን ነገር ስንመለከት በትላንትናው ጨዋታ ላይ እንግዲህ አሰልጣኙ በተለይ ሬሲ ጄምስ እና ኮል ፓልመር ወደ ሜዳ መመለሳቸው ለአሰልጣኙ በጣም ጥሩ ዜና ነበር። በእርግጥ ኮል ፓልመር ትላንት ብዙ ኳሶችን ድሪብል እያደረገ የሚያልፍበት አይነት ሁኔታ ላይ አልነበረም። ያው የፊትነሱም ነገር ራሱ ታዩታላችሁ። ትላንትና በነበረውም ጨዋታ ላይ ፓልመርን ስታዩት እንዲህ አይነት ሁኔታዎችን እንመለከት ነበርና አሰልጣኙ በ4-2-3-1 አሰላለፍ ወደ ሜዳ ሲገባ ኮል ፓልመር በ10 ቁጥር ቦታ ላይ ነበር የተጫወተው። ሬሲ ጄምስ ደግሞ በራይት ባክ ወይም ደግሞ በቀኝ ተመላላሽ ቦታ ላይ ተጫውተዋል። እንዲሁ ደግሞ አሰልጣኛውንም በዦኦ ፔድሮ ላይ ያለውን እምነት በደንብ ያሳየበት ነበር እና ዦኦ ፔድሮ እንግዲህ ትላንት ከታህሳስ 27 ወይም ከፈረንጆቹ ዲሴምበር 27 አስቶን ቪላ ላይ ካስቆጠራት ጎል በኋላ ትላንት ለመጀመሪያ ጊዜ እንግዲህ ጎል ያስቆጠረበት ጨዋታ ሆኖ ነው የተመለከተ ነው። ከዛ ጨዋታ በኋላ ጎል አስቆጥሮ አያውቅም ነበር እስከ ትላንትና 2 ድረስ። ትላንትና ግን ጎል አስቆጥሯል። ቶሲን አራራቢዮ በጣም ጥሩ ነበረ። በተለይም ደግሞ ሚሼል ካዮዴ በጣም አደገኛ የሆኑ የመልስ ውርወራዎችን ረጃጅም የመልስ ውርወራዎችን ነበረ ሲወረውር የነበረው። እንደምታውቁት ብሬንትፎርድ የሴት ፒስ ቡድን ነው። በቃ የማዕዘን ምቶች፣ ረጃጅም የቅጣት ምቶች፣ ረጃጅም የመልስ ውርወራዎችን የሚጠቀም ቡድን ነውና እንዲህ አይነት አጫወት የሚጠቀም ቡድን ስለሆነ የነ ቻሎባ የነ ቶሲን አራራቢዮ ሚና በትላንትናው ጨዋታ ላይ ትልቅ እንዲሆን ይጠበቅ ነበር። ያንን ነው እነዚህ ተጫዋቾችም በትልቁ ሲወጡ የነበሩት። አሌሃንድሮ ጋርናቾ እንደው የተደባለቀ አይነት ይሄ ሚክስድ የምትሉት የጨዋታ ምሽትን አሳልፈዋል ማለት ይቻላል። ከፔድሮ ኔቶ ጋር ብዙም ተጣምረው የነበራቸው ሂደት የሰራላቸው አልመሰለም ነበርና ተጫዋቹ በሳምንቱ አጋማሽ ጎል አስቆጥሮ ነበር ብያቸዋለሁ። አርሰናል ላይ ዘንድሮ በቼልሲ ቤት የሚጠበቅባቸውን ያህል አድርገዋል ተብለው ከማይነሱ ተጫዋቾች መካከል አንዱ ራሱ አሌሃንድሮ ጋርናቾ ነው። ወደዚህ ክለብ ሲመጣ ቢያንስ ከዩናይትድ በደንብ የተሻለውን ፐርፎርማንስ ደግሞ እዚህ ያሳያል ተብሎ ሲጠበቅ ነበረ። ግን በዚህ ጨዋታ ላይ ትላንት ጥሩ ምሽትን አላሳለፈም። እንደውም ተቀይሮ ሲወጣ ፊቱ ላይም ጥሩ ስሜት ጥሩ ጌስቸር አንመለከትም ነበርና የሊያም ዴላፕ ተቀይሮ መግባት ግን በጨዋታው ላይ በጣም የተለየ ነገር ፈጥሯል። ምክንያቱም ያችን ኳስ ብሬንትፎርዶች ሲሳሳቱ ወዲያውኑ ነው ያንን ኳስ ለመጠቀም ጥረት ያደረገውና ለቡድኑ የፍጹም ቅጣት ምት እንዲሰጥ ያደረገውና ያ ጨዋታው ላይ የበለጠ ልዩነት ፈጣሪ እንዲሆን አድርጓል። ምናልባት ቼልሲ ያንን የፍጹም ቅጣት ምት ባያገኝ ኖሮ በእርግጠኝነት ጨዋታው ላይ በጣም ስትራግል ማድረጉ መቸገሩ የሚቀር አይነት ሁኔታ አልነበረም። ብሬንትፎርድ በቃ ያ ጎል ሲቆጠርበት ነው ሙሉ በሙሉ ተስፋ የቆረጡት እንጂ እስከዛች ጎል መቆጠር ድረስ ብሬንትፎርዶች የተቻላቸውን ጥረት ሲያደርጉ ነበርና ያንን ሁኔታ እየተመለከትንበት ነበር። ግን
ቢጫ ካርድ አሁንም በደንብ ትላንትናም ስናይ ነበር። ለምሳሌ ኮል ፓልመር ቢጫ ካርድ ያየው ከዳኛ ጋር በመጨቃጨቅ ነው። ዌስሊ ፎፋናም ከዳኛ ጋር በመጨቃጨቅ ነው ቢጫ ካርድ የተመለከተው። ኩኩሬያ ደግሞ ጥፋት ሰርቶ ቢጫ ካርድ አይቶ ነበርና አሁንም ለአሰልጣኙ ይሄ የካርድ መመልከቶች ነገር በደንብ ጥያቄ ምልክት ውስጥ የገባ ጉዳይ ነው። በደንብ ሊያም ሮዚነር ይህንን ነገር ሊያስተካክለው እንደሚገባ ያየንበት ጨዋታ ነበር። ብሬንትፎርድ ያው ክሊኒካል አልሆኑም፣ በደንብ ክሊኒካል ሆኖ ሜዳ ላይ አልተጫወቱም። ቢያንስ ያገኟቸውን የግብ ዕድሎች ለማስቆጠር የተቻላቸውን ያህል ጥረት ቢያደርጉም ግን ኢነርጂያቸው ከዛም ከፍ ሊል ይጠበቅ ነበር። አንድ ቡድን 54% ኳስ ተቆጣጥሮ 15 ሙከራ ሞክሮ ግን ምንም ጎል ሳያስቆጥር ከወጣ ክሊኒካል መሆኑ ያጠራጥር ነበር። እንግዲህ በፕሪሚየር ሊጉ 16 ጎል አስቆጥሮ ከርሊንግ ሃላንድ ቀጥሎ ከፍተኛ ግብ አስቆጣሪ ሆኖ የተፎካከረ የሚገኝ ተጫዋች አላቸው። አይጎር ቲያጎ 16 ጎሎች አሉት። ግን የትላንትናው አጫወቱ ደግሞ ብዙ ኳስ እንደውም እያገኘ አልነበረም፣ ብዙ ዴሊቨሪዎች እያገኘ አልነበረም። ባይሆን ኬቨን ሻደ ነበር ትላንት በርካታ ኳሶችን እያገኘ ሳይጠቀምባቸውም የቀረው። ባይሆን ሁለተኛው አጋማሽ ላይ ጥሩ ኳሶችን ሲያገኝ ነበር አይጎር ቲያጎና ክሊኒካል አለመሆናቸው ዋጋ አስከፍሏቸዋል የሚለውን ነገር በደንብ ልናሰምርበት ይገባል። ነገር ግን ከትላንትናው ጨዋታ በፊት የቼልሲ ደጋፊዎች እንግዲህ ወጥተው አደባባይ ላይ ከፍተኛ የሆነ ተቃውሟቸውን አቅርበው ነበረ ይመስለኛል። እንግዲህ 7 ሰዓት አካባቢ ነው ጨዋታው በእኛ አቆጣጠር 12 ሰዓት ሊጀመር ቀን 7 ሰዓት ላይ ወጥተው ከ150 እስከ 200 የሚደርሱ የቼልሲ ደጋፊዎች ወጥተው የክሌርክ ካፒታል እና እንዲሁ ደግሞ የቶድ ቦሂን አስተዳደር እንዲሁ ደግሞ የቼልሲን ኮኦነር ኤግባሃሊን በደንብ የተቃወሙበት የተቃውሞ ሰልፍን ትላንትና የቼልሲ ደጋፊዎች አድርገው ነበር እና ቡድኑ ደጋፊዎች ከዚህ ቀደም የክለቡ ባለቤት የነበሩትን ቢሊዮነሩን ሮማን አብራሞቪችንም ስማቸውን እየጠሩ ነበር። እንግዲህ ከ2003 ጀምሮ እስከ 2022 ድረስ ከዚህ ቡድን ጋር አብሮ የቆዩትን 5 የፕሪሚየር ሊግ ዋንጫ እንዲገኝ ምክንያት የሆኑትን ሰው ስማቸውንም እያነሱ ነበር በትላንትናው ጨዋታው ከመጀመሩ አስቀድሞና ቼልሲን እንድትመልሱልን እንፈልጋለን፣ ዊ ዋንት አወር ቼልሲ ባክ እያሉ የቼልሲ ደጋፊዎች ስማቸውን እያነሱ ነበር። ኢቭን የኤንዞ ማሬስካ ስምም በትላንትናው ጨዋታ ላይ እየተጠራ ነበርና በትላንትናው የተቃውሞ ሰልፍ ላይ እየተጠራ ነበርና የቼልሲ ደጋፊዎች የኤንዞ ማሬስካንም ስም እያነሱ ተቃውሟቸውን ሲያሰሙ እንደነበር ነው። እንግዲህ እነ ሲሞን ጆንሰን በዚህ አትሌቲክ ዘገባቸው ላይ እንዲሁ ደግሞ በኤክስ ገጻቸው ላይ ከቪዲዮ ጋር በማያያዝ ይህንን ነገር ሲገልጹ የነበረው እና በጣም እንደ ብዙ ሰዎች ሀሳብም ከሆነ የቼልሲ ሰዎች በዚህ ነገር በጣም ደስተኛ እንዳልሆኑ በቼልሲ አሁን ባለው አመራርነት ደስተኛ እንዳልሆኑም ጭምር ነው። እንግዲህ ትላንትናው የተቃውሞ ሰልፍ በደንብ የሚያሳይ የነበረው እንግዲህ አስቡት የቀድሞ አመራር ሮማን አብራሞቪች ስማቸው የተጠራ ነበርና እንደውም የሰልፉን ያዘጋጁት ሰዎች እንደገለጹት ከሆነ ቼልሲ የፕሮጀክት ቡድን አይደለም፣ በቃ የክለቡ ሊደርሺፕ በጣም የወረደ ነው የሚል አይነት ተቃውሟቸው ነበር ያሰሙትና ለ20 ደቂቃ የዘለቀው የተቃውሞ ሰልፍ እንግዲህ ትላንትና በአደባባይ ላይ የተመለከትነው ነበር። ሮማን አብራሞቪችም ስማቸው ሲጠራ የነበረበትን ሁኔታ በትላንትናው የተቃውሞ ሰልፍ ላይ ተመልክተናልና አሁንም ቢሆን ቼልሲ ብዙ አስተዳደራዊ ችግሮች እንዳሉበት፣ ከዝውውሮች ጋር ብዙ ክፍተቶች እንዳሉበት፣ በአመራሮቹም ላይ ብዙ ክፍተቶች እንዳሉ የሚያሳዩ ብዙ ሁኔታዎችን የተመለከትንበት እንደሆነ ማንሳት ይቻላል። ትላንትና ሊያም ሮዚነር ጨዋታው ካበቃና ከተጠናቀቀ በኋላ በተለይም የጨዋታው እንቅስቃሴ ያን ያህል የሚያስደስት እንዳልነበር ነው አሰልጣኙ የተናገረው። ግን በዚህም ሁኔታ ውስጥም ቢሆን አሸንፈው መውጣት አንድ በጣም ጥሩ ነገር መሆኑን ነው አሰልጣኙ ያነሳው። ምክንያቱም ቅድም እንዳልኳችሁ ቼልሲ በኳስ ቁጥጥርም በሌሎች ነገሮችም በሙከራም ረገድ የበላይነት የተወሰደበት ጨዋታ ነበርና ለማየት የሚያምር የሚስብ ጨዋታ እንዲሁ ደግሞ በኳስ ቁጥጥርም በሙከራም ረገድ የበላይነት የወሰዱበት አልነበረም። ነገር ግን ደግሞ የቡድኑ አቲቲዩድ እና ኢነርጂ ጥሩ እንደነበር ነው አሰልጣኙ ያነሳው ማለት ነው። በተለይ እንደ ብሬንትፎርድ ካሉ ቡድኖች ጋር ደግሞ ስትጫወት እንደ ብሬንትፎርድ ካሉ በጣም ጠንከር ካሉ ቡድኖች ጋር ስትጫወት ለየት ባለ ያጫወት መንገድ ላይ ነው ሊጫወቱ የሚችሉ ሴት ፒሶችን፣ ረጅም የመልስ ወረራዎችን ሊጠቀሙ ይችላሉና ኢቭን አሰልጣኙ ኬታ አንድሪውም በጣም ጥሩ ነገርን አድርጓል የሚል ሀሳብ ሰጥቷል። ነገር ግን ደግሞ በጨዋታው ላይ የቡድኑ ኳሶችን ብሎክ ሲያደርጉ የነበሩበት መንገድ መከላከላቸው በጨዋታው ላይ ክሊንሺት ይዘው እንዲወጡና እንዲያሸንፉ ያስቻላቸው ነገር መሆኑን ነው አሰልጣኝ ሊያም ሮዚኒየር የተናገረው። ከዚህም በተጨማሪ
ለኛ በጣም ከባድ ፈተና ነበር ብሏል። ሪል ቴስት በማለት ነው የገለጸውና እንደዚህ አይነት ጨዋታዎችን ደግሞ በተለያዩ መንገዶች ታሸንፋለህ ብሎ ነው የተናገረው። ግዴታ ኳስ መቆጣጠር ብቻ ላይ ይጠበቅብህ ይችላል፣ ብዙ ሙከራዎችን መሞከር ላይ ይጠበቅብህ ይችላል፣ ግን በተለያዩ መንገዶች ማሸነፍ ይቻላል የሚል አይነት ሀሳብ ነው የሰጠው። ከዚህ በተጨማሪ አሰልጣኙ እንደተናገረው ከዚህ በፊትም ተናግሬ ያለው ወደ ቼልሲ እንደመጣውም ተናግሬ ያለው ይሄ ፍሪ ፍሎዊንግ ፉትቦል ላንጫወት እንችላለን እንደምንፈልገው ይሄ በጣም ነፃ የሆነ ኳስ የተቆጣጠረን ከመጀመሪያው እስከ መጨረሻው ዶሚኔት እያደረግን ላንጫወት እንችላለን። ነገር ግን ደግሞ እንዲህ አይነት ጨዋታዎችን በዚህ መንገድ ማሸነፋችንን እንቀጥላለን የሚል ሀሳብ ነው አሰልጣኙ የተናገረውና እንግዲህ ትላንትና ጨዋታው የሚያስደስት እንዳልነበር ነገር ግን ከባባድ ጨዋታዎችንም በተለያዩ መንገዶች አሸንፈው መውጣት ጥሩ ነገር እንደሆነ ነው አሰልጣኙ የተናገረው ማለት ነው። እንግዲህ አሁን ቼልሲ በደረጃ ሰንጠረዡ 6ኛ ደረጃ ላይ ተቀምጧል። ብሬንትፎርድ ደግሞ 7ኛ ደረጃ ላይ ተቀምጧል። ቢያንስ ብሬንትፎርድ ለአውሮፓ መድረክ ራሱን በደንብ እያለመ የሚያዘጋጅበት ነው የሚሆነው። ቢያንስ ዩሮፓ ሊግ ወይ ኮንፈረንስ ሊግን የሚያስብበት ይሆናል። ቼልሲ 6ኛ ደረጃ ላይ ተቀምጧል። ከሊቨርፑል ጋር ያለው የነጥብ ልዩነት 2 ብቻ ነው 4ኛ ደረጃ ላይ ከተቀመጠው ቡድን። ስለዚህ አሁን ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ፣ ብሬንትፎርድ፣ ሰንደርላንድ፣ ኒውካስል እና ፉልሃም 10ኛ ደረጃ ላይ የተቀመጠውን ፉልሃም ሳይቀር ለዚህ ለቶፕ 4 ከፍተኛ ፉክክር የሚያደርጉ ናቸው። ምናልባት እንደየደረጃቸው ከፍ ዝቅ ሊል ይችላል። አንዱ በጣም ገፍቶ ሊሄድ ይችላል፣ አንዱ ደግሞ የሆኑ ጨዋታዎች ላይ ነጥብ መጣሉ ሊደጋገምበት ይችላል እና ያን ሁኔታዎች ነው የምንመለከተው። ለማንኛውም ቼልሲ ግን ትላንት የመጀመሪያው ዙር ጨዋታ ላይ 2 አቻ ነበር የተለያዩት። ትላንት ግን ቼልሲ በሚገባ ይህን ጨዋታ አሸንፏል። እንግዲህ በቻምፒየንስ ሊጉ ደግሞ ከፓፎስ ጋር ቼልሲ ይጫወትና በሳምንቱ አጋማሽ ከዛ ቀጥሎ ሌላ ደግሞ ተከታታይ 3ኛ የለንደን ደርቢ ጨዋታውን ከሌላኛው የለንደን ከተማ ክለብ ክሪስታል ፓላስ ጋር በሴልኸርስት ፓርክ ያከናውናል። ቀጥሎ ናፖሊ ጋር ደግሞ በኔፕልስ ከተማ በቻምፒየንስ ሊግ ጨዋታውን ያከናውናልና የሊያም ሮዚነር ከባባድ ፈተናዎች ይቀጥላሉ። ነገር ግን ቼልሲ ይህንን ጨዋታ አሸንፏል። የትላንትናው ጨዋታ እንዴት ነበር? ጨዋታውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። ለማንኛውም ግን ትላንትና የተደረገውን ጨዋታ ቼልሲ አሸንፎ ወጥቷል። በቀጣይ በዚሁ ወጥነት በዚሁ ኮንሲስተንት በሆነ መንገድ እንዲቀጥል ይፈልጋል። የሊያም ሮዚነር ቀጣዩ ኃላፊነት ይህንን ወጥነት የማስቀጠል ጉዳይ ይሆናል ማለት ነው።